ብፁዕ አቡነ ኤልያስ የግሪክ ኦርቶዶክሳውያን ያመሱ ይገኛሉ። እንዴት አይነት ተስፋ የሚያጨልም ትውልድ ነው! የእመቤታችን የቅድስት ድንግል ማርያም ምስለ ስዕል በዳይመንድ ተሳለ። በዚህ ሰዓት ጠቅላይ ሚኒስትር አብይ አህመድ አስቸኳይ የተባለና ጥብቅ ማሳሰቢያ ለህዝቡ አስተላልፈዋል። ዝም ማለት ተስፋ ነው። በተስፋ የእግዚአብሔርን ጊዜ መጠበቅ ነው። ዝም ማለት የእግዚአብሔርን የማዳን ጊዜ በትዕግስት መጠበቅ ነው። ሰላም ጤና ይስጥልኝ። እንዴት አላችሁ? እግዚአብሔር የተመሰገነ ይሁን። ወቅታዊ በሆኑ ጉዳዮች ተመልሼ መጥቻለሁ። እንግዲህ በዛሬው መርሃ ግብር የምንመለከተው በግሪክ ኦርቶዶክሳውያን ቤተክርስቲያን ምንድነው የተከሰተው? እንግዲህ ምዕመናኑ ወጥተው ድምጻቸውን እያሰሙ እያለቀሱ ይገኛል። ያ ነገር በብፁዕ አቡነ ኤልያስና በኦርቶዶክሳውያን ዘንድ ያለው ነገር ምንድነው የሚለውን አስቃኛችኋለሁ። እንዲሁም ብፁዕ አቡነ ኤርሚያስ የወሎ ሀገረ ስብከት የሰሜን ወሎ ሀገረ ስብከት ሊቀ ጳጳስ ምንድነው ያስለቀሳቸው የሚለውን እንመለከታለን። ጠቅላይ ሚኒስትሩ የሰጡት አንድ ማስጠንቀቂያ አለ፣ ያንንም የምናይ ይሆናል። እንዲሁም በዳይመንድ የተሳለችው የእመቤታችን የቅድስት ድንግል ማርያም ስዕል ብዙዎችን መነጋገሪያ እያደረገ ነው፣ ያንንም አስቃኛችኋለሁ። ፑቲንም እንግዲህ በጋሞ ጎፋ ለተጎዱ ወገኖች ድምፅ ሆኗል። እነዚህንና ሌሎች ነገሮችን እንመለከታለን። እስከ መርሃ ግብሩ ፍጻሜ አብራችሁን ቆዩ። ትንሽ ሰሞኑን ስለጠፋን ላይክ ማድረጋችሁ እንዳትረሱ፣ ሼርም አድርጉት። ከሁሉ በፊት እስቲ ይህንን ነውር ተመልከቱት። አንዴ እንዳታሳልፉት ይህን ቪዲዮ እንመልከተው። እኩና እንትን ለስላሳ ክፈትና ውስጡ ጂን ጨምርበት አልኩት። ለስላሳው ላይ እሺ እሺ ጂን አስጨመርኩና አሽግና አምጣ አልኩት። አመጣ፣ ሰጣት። ለእኔም ቢራ ሰጠኝ፣ ጠጣን። ደቅ አድርገችው። በጣም ጥሩ አልኩና የሚቀጥለው ግን ይቅር አልኩና አሁን ደገመች። ሰደክም ወይ ሰርዬ እባክሽ እንቅልፍ የመጣ ልተኛ አልኳት። የት ተኛለህ? አልጋ ልክ ላይ ግባ ተኛለች። ገባሁና ቁጭ አለች ወንበር ላይ። ውልቅልቅ አልኩልህና ልብሴን እዛ ጣልኩና ተኛው። ውሸቴን ነው፣ እንቅልፍ አልያዘኝ። እሺ ወይ ሰርዬ ነው ተኛ አልኳት። መጣች፣ ተኛች። እቅፍ አልኩና እዚህ ግንባሯ ላይ ሳም አረኳት። ይቅርታ ግን ሳም አረኩና ወደዚህ ወደ ከንፈሯ ላይ እኮ እሺ አንቺ አታዳምጪ እሺ እሺ አሁን ከንፈሯን ግጥም አረኩ፣ ነከስኩና ያዝኩና ስዳብሳት ጡቷም ደስ ይላል፣ ጭኑም ደስ ይላል። እሺ በግሬ ነካ ሳረጋት ከፈተችልኝ ውስጡ። ምን አልሰማው? እሺ እሺ የሰማችኝ ነው። አረ ጆሮዬን ይዣለሁ ጋሼ፣ አልሰማውም። የእውነት ፍቅራችን ቀጠለ። እሺ አረገዘች። በግልጽ የተደረገን ማታለል፣ ማጭበርበርና አስገድዶ መድፈር ወንጀል የተፈጸመበትን ጉዳይ ጥቃት ያደረሱት ሰውዬ በእንግድነት ቀርበው ጋዜጠኛ ተብዮቹ ደግሞ በሳቅ በጨዋታ እያዋዙትና ነገሩን እየበረዙት እያለሰለሱት ኖርማላይዝ ማድረግና የሰዎችን ጥቃት እንዳይነገር ከተነገረም በኋላ እንደዚህ ወደ ሳቅ መለወጥ እንደሚቻል ባለፈው የጄፍሪ ኤፕስትንን ፋይል የተከላከለውን ሰው ማን ያዘዋል እሸቱ የሚባለው ዩቲዩበር ወይ ደግሞ እናንተ እንደምትሉት ሞቲቬሽናል ስፒከር አነቃቂ እንግዳ አድርገው አቅርቦት ልጁ 12 ዓመት የሆናቸው ልጆች ናቸው፣ ያን ያህልም ህፃናት አይደሉም ብሎ ሲከላከሉ ነበረ። መከላከሉ አልነበረም አንድ የሚያስደነግጠው። ማን ያዘዋል እሸቱ ኦፕን ማይንድ ነው ይለዋል። እኚህ ሰዎች ደግሞ ጭራሽ ጄፍሪ ኤፕስትንን የሚተካን ሰው እንግዳ አድርገው አቅርበው ነገሩ ከማስደንገጥ ይልቅ እንደዚህ እየሳቁበት እያዋዙት ጭራሽ ከ18 ዓመት በታች የተከለከለ ስላሉ ምናልባት ከለላ እናገኛለን ብለው አስበው ይሆናል አቅርበውታል። በህግ ቢጠየቁ እንደዚህ አይነት ሰዎች የሚዲያ ተቋማት በተለይ ኃላፊነት ቢወስዱ እነሱም ጋር እንግዳ ሆነው የሚቀርቡ ሰዎች በህግ ጥፋታቸው ተገልጦ ቢከሰሱ በጣም ጥሩ ነው ብዬ ነው ማስበው። ማንም ያድርገው እንዴት የሚደረገው አላቅም፣ ግን ልጆች ያሳዝናሉ በጣም። በዚህ ጊዜ የሚያድጉ ልጆች በጣም ያሳዝናሉ። የሚዲያው ተቋማት ኃላፊነት አይሰማቸውም። ተጠቃሚውና እነሱን የሚካድመው ሰው ደግሞ እንደዚህ ሀሳብ ሲሰጥ ቀንተ ነው ምቀኛ ነህ ብሎ ሰዎችን ማሸማቀቅ ይፈልጋል። አያት ቅድመ አያት የሚሆኑ ሰው እንኳን እንዲህ በኩራት አድርጌ ብለው ያወራሉ። የታይታ ዘመን ነው። ነውር ሁሉ እየወጣ እየተቸረቸረ ነው። ገመና ሁሉ እየወጣ አደባባይ እየተቀመጠ ለገንዘብ ማምጫ እየዋለ ነው። እኔ መጨረሻችን ያስፈራኛል። በጣም ነው ማዝነው። ይሄንን ስንነጋገር ዛሬ የምለው በዚህ መንገድ ሄደው ጥቃት የሚደርስባቸው ወንዶችም ሴቶችም አሉ።
እንደዚህ ተታለው በሚሪንዳ በለስላሳ መጠጥ እየተደረገባቸው አደንዛዥ እጽ እየተደረገባቸው የሚደፈሩ የጥቃት ሰለባ የሚሆኑ ሳይፈልጉም ይወልዱ ሰዎች አሉ። እኔ የሚገርመኝ አንዳንዴ ነውሮችን ወደ ቀልድ አዙረን ምንስቅባቸው መንገዶች አሁን ይሄ ሚዲያ ላይ ቀርቦ እንደ ጀብዱ የሚነገር ነገር ነው። እንደው በማርያም እስቲ ፍረዱት እናንተ። ሰምታችኋል የነበረውን ነገር ያለውን ነገር ሰውየው ያደረጉት በእንግዲህ እግረኛው በተባለ ሚዲያ ላይ ነው የቀረበውና እንዲህ አይነት ነውሮችን እንዴት ነው እያሳሳቀን እንትን እንደ ኖርማል ነገሮች እንዲታዩ የምናደርግበት? በዚህ ላይ ሐሳብ እንድሰጡ ለእናንተ እድሉን እየሰጠው እንደው ወደ ሌሎቹ በራገብር ከማለፋችን በፊት የጋሞ ወገኖቻችንን ማሰብ ያስፈልጋልና ይህንን ልጅ ተመልከቱት። ወልቃ ሲሬ ይባላሉ። አባቴም የለም እናቴም የለችም ወንድሞችም የለም። የወንድም ሚስት ሞታለች። እኔ ብቸኛ ነው የቀረሁት። ስንት ሰው ነው የሞተው በአጠቃላይ? 5 ሰው ሞቷል። 5 ሰው? አሁን ቤታችሁም የለም ተውጧል? ወጥተናል ከቤታችሁ የለም። ከቤታችሁ ሁሎቹ ወጡ። እኔ ብቻ ነኝ የቀረሁት። ቤቱም ተውጧል በናዳው? ቤት የለም ባዶ ተረገጠበት የለም። አሁን ብቻህን የቀረው አንተ? ብቸኛው ነኝ። ከአዲስ አበባ ነው የመጣኸው? ከአዲስ አበባ ትላንት ወደ ወጥቼ ትላንት ነው ደረስኩት። ትላንት መተስ የት ነው ያደርከው? ሰው ቤት ለምን ነው ያደርኩት ትላንት። እሺ ከዛም በኋላ ዛሬ ይሄ ነው ያገናኘን እድልም ነው። እንደው ምን ትላለህ አሁን አንተ? መሄጃም የለም ቤትም የለም እና ምን መልእክት ነው የምታስተላልፈው? መንግስት በረዳም አሪፍ ነበር ያስባሉ ለኝም ደም ይሄ ነው እንደምልህ። ይህ ወጣት ከአዲስ አበባ ነው የቤተሰቦቹን ሞት ሰምቶ የመጣው። ነገር ግን ሲመጣ 5 ቤተሰቦቹ የሉም። ቤታቸውም በናዳው ተውጧል። ብቻውን ነው የቀረው። ማንም የለውም። ሰው ቤት ነው ትላንት መጥቶ ያደረው። ኢትዮጵያውያን እንደዚህ አይነት እጅግ በጣም የሚያሙ ልብ የሚሰብሩ ታሪኮች አሉ። እዚህ በጋሞ ዞን ጋጮ ባባ ወረዳ ማዞዶይሳ ቀበሌ እባካችሁ ለነዚህ ዜጎች ድረሱላቸው፣ እጆቻችሁን ዘርጉላቸው። እግዚአብሔር ካንተ ጋር ይሁን። እሺ እጅግ በጣም ነው የሚያሳዝነው። እንግዲህ ሁሉንም ቤተሰብ ነው ያጣውና ምንም የቀረው የለም። ከዚህ ከአዲስ አበባ ነው ወደዛ ሄደው ሁሉንም ቤተሰብ ነው ያጣው። በጣም በተለይ በጋሞ ጎፋ የደረሰው ወገኖቻችን ይህ የመሬት መንሸራተት ብዙዎችን ህይወታቸውን ቀጥፏል። በጣም እጅግ በጣም አሳዛኝ ነገር ነውና ይሄን ተከትሎ እንግዲህ ዓለም መንግስታት ሁሉ እየተነጋገሩበት ይገኛል። ፑቲን በዛሬው ዕለት ስለ ጋሞ ህዝብ የተሰማውን ጥልቅ ሐዘንም ገልጿል። በዚህ ሰዓት የሩሲያው ፕሬዝዳንት ቭላዲሚር ፑቲን በጋሞ ዞን የተለያዩ ወረዳዎች በተከሰተው የመሬት መንሸራተት አደጋ ህይወታቸው ላጡ ዜጎቻችን የተሰማቸው ጥልቅ ሐዘን ገልጸዋል። ፕሬዝዳንት ፑቲን በጋሞ ዞን በተከሰተው አደጋ ህይወታቸው ላጡ ዜጎች የተሰማቸውን ሐዘን ለፕሬዝዳንት ታዬ አጽቀ ሥላሴና እንዲሁም ደግሞ ለጠቅላይ ሚኒስትር አብይ አህመድ አስተላልፈዋል። ፕሬዝዳንቱ ባስተላለፉት የሐዘን መግለጫ መልእክት በተከሰተው የመሬት መንሸራተትና እንዲሁም ደግሞ የመሬት ናዳ አደጋ ህይወታቸው ላጡ ዜጎች ቤተሰቦችና ወዳጅ ዘመዶች መጽናናትን ተመኝተዋል። እግዚአብሔር ይስጥልን። እንግዲህ በሁሉም ከጎን ነኝ የሚያስፈልገውን ነገር አድርጋለሁ ብሏልና እግዚአብሔር ይስጥልኝ። በእውነት ለወገኖቻችንም መጽናናትን መበርታትን ይስጥ እግዚአብሔር አምላክ። ለሁላችን ምሕረት ያወርድ። ወደ ግሪክ ቤተክርስቲያን እንለፍ። እንግዲህ ብፁዕ አቡነ ኤልያስ ናቸው የግሪክ ሀገረ ስብከት ሊቀ ጳጳስ። በጣም እጅግ ተወዳጅ አባት ናቸውና ግን አሁን በግሪክ የሚገኙ ኦርቶዶክሳውያን ምን ገጥሟቸው ነው? ድምጻቸውንም እንግዲህ ለቅዱስ ሲኖዶስ እንዲደርስላቸው እየጠየቁ ነውና እነዚህ ነገሮች እስቲ ላስቃኛችሁ። በዛሬው ዕለት የተሰራው ስራ ከቅድስት ቤተክርስቲያን የማይጠበቅ ቤተክርስቲያናችን ስርዓትና ትውፊት አላት። ያለውን ነገር ባለመረዳት ቤተ መቅደሳችን ተደፍሯል። በሳምንታት ውስጥ ቅዳሴ ስርዓት የሚፈጸምበት ቦታ አሃዱ አብ ሲባል አባቶቻችን ብዙ ስርዓት የሚፈጽሙበት ቦታ እንደ ኳስ ሜዳ በሴቶች በመጠጥ ቤት መጥሪያ በፉጭት አሳለፍን። በዛሬው ዕለት ደግሞ የግሪክ ፖሊሶችን ተጠቅመው ካህን ነኝ ያሉት አላቅም እኔ ይላሉ የሚባሉት ግለሰብ በጫማቸው እስከ ቤተ መቅደስ ድረስ ገብተው አይንተ እግዚአብሔር ካህናት ቤተክርስቲያንን የሚያገለግሉ አባቶቻችንን ምንም ሕጸጽ የለባቸው። ይህንን ድርጊት የሚያደርጉት አቡነ ኤልያስ ናቸው። ውሃ ወደ ላይ አይፈስም። አይነው ስርዓት ቤተክርስቲያን አላት። ግን በቃ ይሄ ህዝብ ብዙ ዓመት ቆስሏል። አባት መሬት ላይ ወድቆ ምዕመኑን
ሀሳብ አላካሄደው። ይሄን ሁሉ የፈጸሙብን ጳጳሱ ናቸው። አይቀበልም። ይሄ ህዝብ በቅቶታል። ይውረዱ። አባቶቻችን ስርዓት አላችሁ። ሲኖዶስ አንወጣም፣ ከስርዓት አንወጣም። ቤተክርስቲያናችን ስርዓት ስለያስተማረችን ስንዱም መቤት ናት። ከቤተክርስቲያናችን ስርዓት አንወጣም። እንደ ስርዓቱ ግን ህዝብ የወደደውን ነው ይላል። ፍትሐ ነገሥት፣ ፍትሐ መንፈስ ቅዱስ ይላል። እናንተም ታውቁታላችሁ። እኛ ትንሽ እንሰራን ከእናንተ። ስርዓቱ ይጠበቅልን። ብፁዓን አባቶች ይድረስ ለጠቅላይ ቤተ ክህነት ብፁዕ ቅዱስ አባታችን አቡነ ማትያስ፣ ምክትል አቡነ ሳዊሮስ፣ አቡነ ዲዮስቆሮስ በውስጥ አውርቼዋለሁኝ። ስርዓት ፈርሷል ቤተክርስቲያናችን። ከዚህ በኋላ መፍትሄ ስጡን። ይሄ ህዝብ እያለቀሰ ነው። ከዚህ በኋላ በቃ እግዚአብሔር ይርዳን። በፍርድ ቤት እየቆሙ እየተደበቁ አንዴ ሁለቴ እየተደበቁ ተመልሶ ይላሉ። የእንጀራ ልጅ የላቸውም። እዚህ ሁሉም የራሳቸው ልጆች ናቸው። ወገን እየወገኑ ያስታክሱን አንፈልጋቸው። ሳንፈልግ ራሱን ሾ እናከብራቸዋለን፣ እንወዳቸዋለን። ስራቸውን ግን እናወግዛለን። ሰው ናቸው። አንድ እግራቸው ሞት አፋፍ ላይ ቆሞ እንዴት በዚህ እድሜያቸው ይሄን ያክል በደል ያደርሱብናል? ስለዚህ እንቃወማቸዋለን። ስራቸውን እናወግዛለን። መፍትሄ ስጡን። ከዚህ በፊት አባቶች ልካችሁልናል። ጳጳሳት ግን ምንም መፍትሄ አላደረጉልንም። ችግሮቻችንን የባሰ አስተሳስረው ነው የሄዱት። ስለዚህ እባካችሁ አባቶቻችን በፍቅር እንለምናችኋለን። እኛ ልጆቻችን ጎንበስ ብለን መፍትሄ ስጡን። በቃ መፍትሄ ስጡን። አባቶቻችን መጥተው 3 አባቶች ተልከው አንዱ አቡነ ኤልያስ ናቸው። ምሳና እራት እንድንመግብ ከተመደቡት መሀል አንዷ እኔ ነኝ። አባቴ ያውቁኛል። እኔ ነኝ አጸደ ማርያም። ምን ነበር ያልኩት? አባታችን እኛ 10 ዓመት ሙሉ ተቆሳስለናል። ቀስ ቀስ እያልን እንድንታረቅ እነሱም በበዓታቸው እኛም በበዓታችን፣ እኛ አብረን ስለበላን ስለጠጣን ልጆች አብረን ስላሳደግን ቀስ እያልን እንስማማለን። እንዴት በአንድ ጊዜ መጥተው ይግቡ ብለው ይሉናል? አባ ግድ የሎትም። እንደገና ደግሞ ቤተክርስቲያን ትስፋ፣ ክርስቲያን ይስፋ። አባታችን እነሱም በዛ ባሉበት ሆነው እያንዳንዳችን የሁለት የሶስት ወር ደሞዛችንን ሰጥተን ሌላ ቤተክርስቲያን እንስራ፣ ክርስቲያን ይስፋ፣ እናግዛቸው፣ ይቋቋሙ እነሱ ብያላልኩትም አባ ብዮታለሁ። አባታችን ይኸው እንደዛ አድርገው ጥለውን ሄዱ። በየጊዜው ቤተክርስቲያን ትደፈራለች፣ በየጊዜው እንደበደባለን፣ በየጊዜው የመጨረሻ የዛሬ ሳምንት ፊሽካና ፉጨት ነበር አባታችን። ይሄንን አንድ ክርስቲያን ከሚያይ ሞት ይሻለናል። የምንሄድበት እኛ ዱርዬዎች አይደለንም። ብዙ ጊዜ ዱርዬዎች አይደለንም። አባቶቻችን ልጆች ወልደን ያሳደግን፣ ኢንጂነር ልጆች ያደረስን፣ ዶክተር ልጆች ያደረስን፣ የልጅ ልጆች ያየን እኛ የተከበርን ሰዎች ነን። እኛ ዱርዬዎች አይደለንም። የሃይማኖት ነገር ይዞን ነው እዚህ የምንመጣ። አይ ካላችሁ ሃይማኖቱ ለእናንተ አይገባም ካላችሁ የት እንደምንሄድ ንገሩ። አሁን ያለን እድል ሃይማኖታችንን ጥሎ መሄድ ነው። ይሄን ነው የምሎት አባታችን። ለጠቅላይ ቤተ ክህነትና ለአባቶቻችን የምናገረው ለቅዱስ ሲኖዶሱ ከእግዚአብሔር በታች ያሉት እነሱ ናቸው ችግራችንን ሊፈቱልን የሚችሉ። በግሪክ ሀገር ላይ ስንኖር 30 ዓመት 40 ዓመት ሲኖሩ ቤተክርስቲያን ሰርተው አያውቁም። ዳዊት ቤተ መቅደስ ሊሰራ ስላልተፈቀደለት በሰለሞን ተፈቀደለት። እኒህ አባት መተው ቤተክርስቲያን ሰሩልን በ2 ዓመት ውስጥ። አሚን እሰይ ብለን ደስታችንን ሳናጣጥም እንደገና ቤተክርስቲያናችን ተዘግታ ችግር ላይ ወድቀናል። እንደ አንድ ኦርቶዶክስና እንደ አንድ ምእመን የራሴን የምናገረው ማለት ነው፣ በራሴ የምናገረው እባካችሁ ችግራችሁን ፍትልን። አረብ ሀገር 3-4 ቤተክርስቲያን እየተሰራ ግሪክ ሀገር ላይ ተቀምጠን አንድ ቤተክርስቲያን እሷን እናዘጋ። በእናንተ በአባቶች ምክንያት በአባቶች ችግር
መፍትሄ የሚሰጠን አባት እኛ ምን እናድርግ? ያለው በሰው ሀገር ላይ ነው። ሰው ሀገር ላይ እየሰራን እንዲህ እየሆነ መልሰን ደግሞ አንድ መተን ችግራችንን ለጤናችን ለሁላችን የምንለምንባት ቤተክርስቲያን ትዘጋብን። ኧረ እባካችሁን ተው፣ ተመልከቱን፣ ተው እዩ። ችግራችንን እኛ የምንናገረው ለእናንተ ነው። በቅቶናል። ከዚህ 10 ዓመት ድንጋይ ላይ እየተኛ በረዶ ላይ በሙቀት ሳንል 10 ዓመት ቤተክርስቲያናችንን እስከዛሬ ጠብቀናል። ጥለው ከሄዱ በኋላ አሁን የምንፈልገው መተው ነው እኛን የሚረብሹን። ይሄ ሁሉ ከእናንተ መፍትሄ እንፈልጋለን። ስለ ሕያው እግዚአብሔር ብላችሁ በአብይ ጾም ላይ እንዴት ቤተክርስቲያን ትዘጋለች? እንዴት የሌላው የዓለም ሕዝብ ይፍረደን። አብይ ጾም ላይ እኛ ስጋ ወደሙ የሚቀበሉ ክርስትና የ40 ቀን ህፃን የሚነሳ የሙት ዓመታት የሚፈታብን ቤተክርስቲያንን አተናል። እባካችሁን መፍትሄ ወዳለው አካል አሳውቁልን። አመሰግናለሁ። መፍትሄው ብፁዕ አባታችን አቡነ ኤልያስ ይቅርታ ቅዱስነቶ አይለ ብፁዕነቶ አይለ ይነሱልን። ቤተክርስቲያን ታዛለች። አባት በስርዓት ካለን ሲኖዶስ የሚያዛል። ይሄ እኔ በመጣሁበት ዓመታቶች ደም እያለቀሰ ነው። 2 ዓመት ያሳዝናል። እንዴት አባቶችን ፍቅር እንጣ? እኛ እኮ እናንተን ፍቅራችንን ነሳችሁ። ይነሱልን። አንፈልግም። በቃ በእርጅና በጸሎት ይጠብቁን። ብፁዕ አቡነ ኤልያስ የግሪክ ኦርቶዶክሳውያን ያመሱ ይገኛሉ። ያማንያንን ወደ ቤተክርስቲያን አስገብቶ ከነጫማቸው ስርዓተ ቤተክርስቲያን እያፋለሱ ይገኛሉ። እኚህን አባት እኔ በግሌ በጣም ወዳቸው በጣም ማከብራቸው አባት ናቸው። ነገር ግን ቤተክርስቲያን እዛ ያመሱ ይገኛሉ። ምዕመናንን እያስለቀሱ ይገኛሉ። እናቶች እያለቀሱ ነው። ለቅዱስ ሲኖዶስና ለቤተ ክህነት ይደረስልን እባካችሁ እያሉ ነው። ከስርዓተ ቤተክርስቲያን ውጪ ወደ ነገር እንትን እያደረጉ ነው ያሉት ነው እና ምዕመናንን እያስለቀሱ ነው። እኔ በጣም የገረመኝ ማለት ከውስጥም ከውጭ ምንፈተን ከውጭ ያርዱና ከውስጥም ምዕመናንን ከቤት እንዲርቁ አድርጓ። ምንድነው የተፈለገው? ለምንድነው እንደዚህ ምን ነው? ምንድነው ችግሩ ነው? እስከ ሊቀ ጳጳስ ደረጃ እንዲህ ማድረግ ምንድነው? ታዲያ ለማን ነው አቤት የምንለው? ማን ነው እኛን የሚረዳነች? ማን ነው ኦርቶዶክሳውያን የሚረዳ? ማን ነው? የእናቶችን እንባ ማፍሰስ ምንድነው? ተገቢ ነው? አሁን ይሄ ምንድነው? መረጃውን ለሁሉ ማድረሱ። ለማንኛውም ምን ለማንሳት ነው ፈልገው መሰላችሁ? እዚህ ጋር በተለይ በስደት የሚገኙ ከሀገራቸው ውጭ የሚገኙ ኦርቶዶክሳውያን በብዙ ያሳዝኑኛል። እንግዲህ እንደ ሀገር መቼም ማንም ተመችቶት አይኖርም። በውጭ ሀገር ብዙ መከራ አለ፣ ስቃይ አለ፣ ብዙ ልፋት አለ፣ ብዙ ውጣ ውረድ አለና የነዚህ ሁሉ መጽናኛ የነዚህን ሁሉ ውጣ ውረድ የነዚህን ሁሉ ችግሮች መርሻ ቤተ እግዚአብሔር ቤተክርስቲያን ተኪዶ ነው። ኦርቶዶክሳውያን አትሊስት የሚገናኙት ቤተክርስቲያን ነው። እርስ በርስ የሀገራቸውን ሰው የሚያገኟቸው ቤተክርስቲያን ነው። ከሰኞ እስከ ቅዳሜ ድረስ ሲለፉ ሲደክሙ ይውሉና ምንም መገናኛ መንገድ ስለሌላቸው ያቺን ዕለት ሰንበት እየጠበቁ እሑድ ነው በየቤተ እግዚአብሔሩ የሚገናኙት። በዚህ በውጭ ዓለም የሚገኙ ኦርቶዶክሳውያን ጠንካሮች ናቸው በእምነታቸው። ግን ምን ይከሰታል? አብዛኛው ቦታ ብታዩት በጣም በሚያሳዝን ሁኔታ ጭቅጭቅ አያጠው አቅም ከማንሳ ቤተክርስቲያኖች ከመጥፋታቸው ካለመኖራቸው የተነሳ ነው በኪራይ ነው አብዛኞቹ እስከ ጠዋት 4 ሰዓት እስከ ጠዋት 5 ሰዓት ወይም ደግሞ እስከ ጠዋት የሆነ ሰዓት ይጠቀሙና ከዛ በኋላ ታቦቱን ጽላቱን ሁሉ ይዘው ይወጡና ሌሎች ቤተ እምነቶች ደግሞ ያንን ይጠቀማሉ። በእንዲህ አይነት ውጣ ውረድ ውስጥ ሁሉ እያሉ ግን ፈተናና መከራ ይደርስባቸዋል። አሁን እንግዲህ የግሪክ አማኞች እንግዲህ ቤተክርስቲያን ያመልካሉ፣ እግዚአብሔርን እየሄዱ ሥጋው ደሙ ይቀበላሉ። እነዚህ ያያቸዋቸው እዚህ መካከል ደግሞ ሌሎች አካላቶች ከነጫማቸው ሁሉ ወደ ቤተክርስቲያን ውስጥ አማንያን በሚባሉ ደረጃ ሌሎቹ ወደ ቤተክርስቲያን እየገቡ ችግሮች ይፈጠራሉ ማለት ነው እና የሀገረ ስብከት ሊቀ ጳጳስ እነዚህ ነገሮች ማስተካከል አለበት።
አንድ ሀገረ ስብከት ሊቀ ጳጳስ ሲመደብለት ዋናው ነገር ምዕመናን ሃይማኖታቸውን ጠብቀው እንዲኖሩ ማድረግ ነው የሱ ስራ። ካህናትን በመሾም ዲያቆናትን በመሾም አብያተ ክርስቲያናት እንዲታነጹ በማድረግ ለአብያተ ክርስቲያናቶቹ ጽላት እንዲገቡ በማድረግ በዛ አብያተ ክርስቲያናት ተገቢው የአምልኮ አገልግሎት እየተደረገ ነው ወይ፣ ሰባኪያን አሉ ወይ የሚሉ ነገሮችን እየተከታተለ ምዕመናን የሚበዙበት ልክ የሐዋርያነት ስራ ነው ጳጳስ የሚሰራው። እንዴ ሐዋርያትን እኮ ስንመለከት እያሳመኑ ያጠምቁ ነበር። እያሳመኑ ያስተምሩና አጥምቀው ከዛስ ቤተ ክርስቲያንን አነጸውላቸው ሰይመውላቸው ካህናትን ዲያቆናትን ሰይመውላቸው ደግሞ ሌሎች ጋር ይሄዳሉ። ስለዚህ ሊቃነ ጳጳሳት ድርሻ ይሄ ነው። እንኳን ኦርቶዶክሳውያን በዚህ መልክ ድምፃቸውን እያሰሙ እያለቀሱ ይቅርና ማለት ነው። ያውም በባዕድ ሀገር በሰው ሀገር ተውኖ ደግሞ እጅግ በጣም ከባድ ነው። የቤተ ክርስቲያን ፈተናው አሁን በስቷል። በውጭም ፈተና ነው፣ በውስጥም ፈተና ነው። እንገደላለን። በዚህ በሀገር ቤት ውስጥ ማምለኪያ ስፍራዎች ኖሮ ለማምለክ መከራ፣ ገዳማት ለመሄድ መከራ፣ ችግር በጣም ብዙ መከራዎችን እየታለፈ ነው። በውጭ ዓለም ደግሞ ሊቃነ ጳጳሳቶቹ መፍታት ያለባቸውን ችግሮች ሳይፈቱ በእንዲህ አይነት ሁኔታ እየተካሄደ ነውና እንደው የሚመለከታቸው አካላቶች በዚህ በግሪክ ኦርቶዶክሳውያን የተፈጠረው በአቴንስ የተፈጠረውን ነገር ከቅዱስ ሲኖዶስ ጀምሮ ከመንበረ ፓትርያርክ ጀምሮ እንደው ብትመለከቱትና ነገሩን ቢፈታ ኦርቶዶክሳውያኑ አምልኮ አገልግሎታቸውን እንዲያከናውኑ ቢደረግ የሌሎች አካላቶች እንግዲህ የግሪክ ምንድነው የፖሊስ አባላት ሁሉ ገብተው እዚህ ግብ ራሱ መድረስ የለበትም። ቤተክርስቲያን የሰላም ቤት ሆና ሳለ ማለት ነው። እና ይህንን የሚመለከታቸው አካላቶች መፍትሄ ብሰጧቸው ለማለት እፈልጋለሁ። እናንተም ሀሳባችሁን ጨምሩበት። እንደው ከዚህ ሳንወጣ ብፁዕ አቡነ ኤርሚያስ አንድ ያስለቀሳቸው ጉዳይ አለ። እሱን ተመልክተን በዳይመንድ ወደ ተሳለችው እመቤታችን ስዕል እናልፋለን። እንዴት አይነት ተስፋ የሚያጨልም ትውልድ ነው! እንዴት አድርገን እናገልግል? እንዴት አድርገን ይህን አካባቢ እንለውጠው? ስራ አጥተው እኮ አልነበረም ያመጣዋቸው። የሚበሉት አጥተው አልነበረም ያመጣዋቸው። በፊት ተፈጥሮ ወደኋላ የቀረ አካባቢ ነው። ለብዙ አካባቢዎች አገልጋዮች ሰጥቶ ያለ አገልጋይ ያለ አካባቢ ነው እና አገልግል ብዬ ጠራኋቸው። እናገልግል። የተጎዳ አካባቢ ነው። ያለውትን የሥራ ልምድ ያካፍሉን። አካላዊ አእምሮአዊ ጉልበትዎትን ሰጥተው ያገልግሉ። ፊደል የቆጠሩበት አካባቢ ነው። እንዲያነቡ እንዲጽፉ ያደረገውት አካባቢ ነው። አምላክዎትን እግዚአብሔርን ያወቁበት አካባቢ ነው። ይህን ነው ብዬ ያመጣኋቸው። ከዚህ ዓላማ ውጭ ሌላ ስራ አልነበራቸው። ታውቃላችሁ፣ ካህናቱ፣ የሰበካ ጉባኤ አባላት ታውቃላችሁ፣ አባይን ዓለም ሳንቲም አጉዳይ አልነበሩ። አይዘረፍ፣ አሰራርን ጠብቆ ይግባ ይውጣ የሚሉ አባይን ዓለም ከሰው ጋር ከተጋጩ በሥርዓተ ቤተ ክርስቲያን ጉዳይ ታውቃላችሁ። ካህናቱ እሳቸው ከመጡ የቤተ መቅደሱ ክብር እንዴት እንደነበር። ሰው ራሱን ይበላል ወገኖች፣ ሰው ራሱን ይበላል ወይ? ራሳችን የበላ ነው። ብዙ ጊዜ እኮ
ይዛታል። በእኔም አብረው በሚሰሩ እውነት አልመሰለኝም እንጂ ልክ አቅዳችሁ ራሳችሁን የምትበሉ ናችሁ። አዘንኩ በጣም። ከቤተ ክርስቲያን ግቢ ከበዓታቸው መቼስ እንደነገራችሁን በጥይት ነው የተገደሉት። ጥይት ጩኋል። ቤተ ክርስቲያን ግቢ ምን ተፈጠረ ተብሎ ሰው አይጮህም? ከምሽቱ 3 ሰዓት አካባቢ የወደቁ ሰው እስከሚነጋ ድረስ አንሻቱ። ምንስ ድፍረት ነው? ይሄን ያክል ምን አይነት ድፍረት ነው ወገኖች? ቤተ ክርስቲያን ከሱ ጭካኔስ ጥይት ሲጮህ ያልገቡት ሰዎች ጭካኔ አሳዘነኝ። ከገደሏቸው ሰዎች ይልቅ ጥይት ጮህ። ግቢው ላይ ሰው የለም ወገኖች፣ ዙሪያው ላይ ሰው የለም። የሞቱት መነኩሴ ናቸው ተብሎ ይሆን? የሁላችንንም ልብ የሰበረው ይሄ ነው። እንዲህ ሲሆን ግን እንዴት ይሆን የምናገለግለው? በወገኔ ፍርሃት፣ በአሕዛብ ፍርሃት፣ በከተማ ፍርሃት፣ በበረሃ ፍርሃት፣ በባህር ፍርሃት አለ ቅዱስ ጳውሎስ። አዎ ከባድ ነው። አያችሁ፣ ይህን የመሰለው አባት እንግዲህ አተናል። በቤታቸው ውስጥ ነው የተገደሉት፣ በጥይት ማለት ነው። እስከ መቼ እንደምንገደል አላውቅም። በዚህ ኦርቶዶክሳውያን ይታረዳሉ፣ በዚህ አገልጋዮች ይገደላሉ። ለምን ይሄ እንደሚሆን አላውቅም። የብፁዕነታቸው ሐዘን እጅግ ከባድ ነው። ለምን ልጅ ነው ያጡት፣ አባት ነው ያጡት፣ ለቤተ ክርስቲያን የሚሆን ያውም ደግሞ ለአገልግሎት ጋብዘዋቸው ወደዛ ሄደው እንዲህ ሲሞት እግዚአብሔር መቼም እሱ ቀና አለው ብዬ አስባለሁ። እሱ ለሁሉም ፍርድ ይስጥ ነው ምለው። ሌላ ምንም ምለው ነገር የለም። እሺ ወደ እመቤታችን ስዕል እንለፍ። ድንግል ማርያምን በወርቅና በአልማዝ ነው የሳላት። ትላንት በሰይፉ ሾው ላይ የተመለከታችሁት ቪዲዮ ማለት ነው። ይህ ልጅ በአማካሽ በሚል ፊልም እናውቀዋለን። ከዚህ በፊት በአማካሽ የሚል እጅግ በጣም ድንቅ የሆነ ኢትዮጵያዊ ፊልም አበርክቶልናል። ተዋናይ ነው፣ ደራሲም ነው፣ ዳይሬክተርም ነው። ብዙ ሙያዎች ያሉት ድንቅ ወጣት ነው። ታዲያ የድንግል ማርያምን ስዕል አድኖ በወርቅና በአልማዝ እንደዚህ አሳምሮና አሽሞንሙኖ ስሎታል። ብዙ ሚስጥር በውስጡ እንዳለ ሲያስረዳ ነበረ። ከመከራው ጀምሮ ከስቅለቱ እያንዳንዱን ነገር የሚገልጽ ከጀርባው በደም የተለወሰ መስቀል እንዳለ 6 መላእክት ወርደው ሲያጽናኗት የሚያሳይ ብዙ ሚስጥሮች እንዳሉበት እያስረዳ ነበረ። ታዲያ በጥንቱ ዘመን አባቶቻችን ብዙ ሚስጥር ያለውን በወርቅ በአልማዝ በብዙ ነገር የተሳሉ ስዕል አድኖችን አበርክተውልናል። በዚህ ዘመን ደግሞ እንደዚህ አይነት ድንቅ ወጣት ማግኘታችን፣ እንደዚህ አይነት ድንቅ ጥበብ መገኘቱ በጣም ትልቅ ነገር ነው። ሁላችሁም አመስግኑት። ይህ ድንቅ ወጣት ነገ ከነገ ወዲያ የተሻለ ነገር አበርክቶ ለቤተ ክርስቲያናችን ትልቅ ነገር እንደሚያደርግ አንጠራጠርም። የድንግል ማርያምን ምስል በወርቅ ሰርተ ነበረ። ስንት ጨረታ ላይ ስንት ተሸጠ? የዛን ሰዓት 5 ሚሊዮን ብር ተሽጦ ነበር። ዋው! ከዚያ ያው መኪና ሸጠ ነው ስል የሰራኸው? አዎ፣ ያሁኑ ላይ ያው ያን ያህል ገዝፎ ይሄ ነው አይደለ? አዎ፣ ይሄ ነው 5 ሚሊዮን ብር የተሸጠው ስል ይሄ ነው። ማን የገዛው? ኢስታንቡል ባለቤት። ጋሽ ብሬ ባለቤቷ ትዕግስት ናትና እሷ ናት። ያው ባለቤቷ ማለት ይቻላል እሷ ናት። ከአሜሪካ ደውላ ነውና አላስቻላትም። በጣም ወዳጇ ናትና እንደው ይሄ ስዕል አያልፈኝም ስትል ያው ከዛ ውጪ ብዙ ሰዎች ልግዛ ብለው የጠየቁኝ ሰዎች ነበሩ። ግን ሲጠይቁኝ ነው በጨረታ ነው መሆኑ ይፈልግ ሁሉም ሰው ለበረከቱ እንዲሳተፍ ስለምፈልግ አንድ ሰው ብቻ ልግዛው ካለ አይሆንም አልኳት። ስለዚህ እሷ የዛን ሰዓት 1 ሚሊዮን ብር ወሰዳለች። ሌላም ሰው እንደዛ አለኝ። አይሆንም አልኳት። ችግር የለውም 1 ሚሊዮን በላይ ላታውጪ ትችያለሽ፣ ጨረታው ላይ ተሳተፊ አልኳት። እስከ 1.5 እሷ ወጣች። የሌሎቹ ደግሞ ይሄ ማዳበሪያ ምናምን የሚባለው ነገር ተጠማመረና ስዕሉን እሷ አሸነፈች ማለት ነው። በ1.6 ውስጥ 3.2 ተሸጠ ማለት ነው። ዋው! አሁን እዚህ ስዕል ላይ የወርቁ ፓርቲ የትኛው ነው ማለት? ጸዳሉ ማለት ሙሉ ለሙሉ ጸዳል። ይሄ ክቡ አለ አይደለ? ጸዳሉ እሱ ሙሉውን ወርቅ ነው። ሙሉ ለሙሉ ወርቅ፣ እውነተኛ ወርቅ ነው የተጠቀምኩት። ዋው! ለስዕል ተብሎ የሚዘጋጅ ወርቅ አለ። ይሄንን ለመስራት አሁን ለምሳሌ የሆነ መነሻ ነገር አንድ ነገር ለማድረግ ብዙ ጊዜ የሆኑ ሰዎች ይሄን ቦታ ይቼ ምናምን ሊሉ ይችላሉ። አሁን ሳሊ ጌች ይሄንን ስዕል ለመሳል
እንደመነሻ የሆነው ሐሳብ አለ በየትኛውም ዳይሬክሽን እኔ ለመቤታችን የሆኑ ነገሮች ንጹህ እንዲሆኑ እመኛለሁ። ከዛ አንፃር ይሄ የውሸት ነገር ቀላቅዬ ማድረግ አልፈልግም። እንግዲህ ምንም ጭማሪ ባላደረግም በወርቅ አድርጌ ልቀርብ ቻልኩ ማለት ነው። ዋው! መኪናህን ያሸጠ የወርቁ ግዢ ነው ወይንስ ሌላ ምክንያት ነው? ኖርማሊ ምንድነው ሊያሸጥ ይችላል። እኔ አሁን ብዙ ጊዜ መኪናው ተራ ነገር ነው፣ ቁስ ነው ያልፋልና ከዛም በላይ ለሷ ይገባታል። ያው እኔ ህይወቴንም እስከ መስጠት ደረጃ ነው ማስበው። ማለት ትኬት የለውም። ለምሳሌ እሱ መስራት ሳስብ እኔ ሁሌም እላለሁ ስሜቴ መንግስተ ሰማያት መግባቱ አይደለም የሚናፍቀኝ፣ የእግዚአብሔር ጥሩ መሳሪያ ሆኖ ለሱ መገልገያ ሆኖ ከሀጣኑ ጋር ሆኖ እንኳን ማለፍ ጽድቅ ነው ብዬ ቆጥረዋለሁ። ይሄን እንኳን ደስ ስላለኝ እንድታዩት ነው። መቼም እኛ ኦርቶዶክሳውያን ለመቤታችን ያለን ፍቅርና ክብር ታውቃላችሁና በዚህ ደረጃ አስጊጧት ስለሰራ ልጁን እንደው እግዚአብሔር ይስጥልኝ ለማለት ነው። ከዚህ በፊት ታስታውሳላችሁ በወርቅ የመቤታችንን ስዕል ስሎ ጨረታ ወጥቶ ያ እንትን የተባለበት ሁኔታ አለ። አሁንም ደግሞ የመቤታችንን ስዕል በዚህ ደረጃ መሳሉ ደግሞ የስዕሉም ሁኔታ እጅግ በጣም የሚገርም ነውና እንደው ልጁ እንድትመረቁት ነው እንጂ ሌላ ነገር አይደለም። እሺ የጠቅላይ ሚኒስትሩ ማስጠንቀቂያ በዚህ ሰዓት ጠቅላይ ሚኒስትር አብይ አህመድ አስቸኳይ የተባለና ጥብቅ ማሳሰቢያ ለህዝቡ አስተላልፈዋል። በመካከለኛው ምስራቅ እየተከሰተ ያለው ቀውስ በዓለም አቀፍ የነዳጅ አቅርቦት ላይ ተጽዕኖ ማሳደሩ ተከትሎ የኢትዮጵያ መንግስት በሀገር ውስጥ ያለውን የነዳጅ አጠቃቀም በተመለከተ አዲስ መመሪያና ማሳሰቢያ ሰጥቷል። ጠቅላይ ሚኒስትር አብይ አህመድ ባስተላለፉት በዚህ መልእክት ታዲያም ወቅታዊ ቀውስ ነዳጅ ገዝተው በሚጠቀሙ ሀገራት ላይ የአቅርቦት እጥረት መፈጠሩን ገልጸዋል። በመሆኑም ችግሩ ተፈቶ ወደ መደበኛው የነዳጅ አቅርቦት ስርዓት እስኪመለስ ድረስም ህብረተሰቡና የሚመለከታቸው አካላት ልዩ ጥንቃቄ እንዲያደርጉና እንዲሁም ደግሞ ነዳጅን በቁጠባና ለመሰረታዊ ነገሮች ብቻ ቅድሚያ በመስጠት መጠቀም እንደሚኖርባቸው ጠቅላይ ሚኒስትሩ ገልጸዋል። ከባድ ነው። አያችሁ ዓለም ውስጥ ባለው ጦርነት አማካኝነት በርካታ ጉዳቶች በተለይ በኢኮኖሚያችን ዝቅ ያልን የአፍሪካ ሀገሮች ምን ያህል እንደምንጎዳ እና ምንድነው ይሄንን ላመጣ የፈለኩት ጦርነት ስላለ ነው። እንግዲህ በዚህ ደረጃ ነዳጅን ቆጥባችሁ ተጠቀሙ ደረጃ ደርሰናልና እንደው በዚህ ጾም ጸሎት ብታደርጉ እግዚአብሔር ለሀገር ለዓለም ሁሉ ምሕረትን እንዲልክ በጣም ከባድ ጊዜ ላይ ነው ያለነው። ለሀገር ለዓለም ምሕረቱን እንዲልክ በዚህ ውስጥ በርካታ ሰዎች ይጎዳሉ። በርካታ ኦርቶዶክሳውያን፣ በርካታ ኢትዮጵያውያን፣ ሌሎችም አካላቶች ሌላው ዓለም ላይ ጦርነት በመካሄዱ ጉዳቱ ምን ያህል እለት እለት የሚጨምረው የኑሮ ሁኔታ እለት እለት የሚቀንስ ነገር አንመለከትምና እነዚህ ነገሮች መኖራቸው እንዲህ አይነት ቀውሶችን እያመጡ ነውና ባካችሁ ከነዚህ ቀውሶች እንድንላቀቅ ጸሎት አድርጉ። ሁላችሁም ባላችሁበት አገራችሁን፣ ህዝባችሁን፣ ቤተክርስቲያንን አስቡ። እግዚአብሔር ለዓለም ሁሉ ምሕረትን እንዲልክ ጸሎት እንድታደርጉ በፍቅር ጠይቃችኋለሁ። እነዚህን ሰምተን እንጨርሳለን። ዝም ማለት ተስፋ ነው። በተስፋ የእግዚአብሔርን ጊዜ መጠበቅ ነው። ዝም ማለት የእግዚአብሔርን የማዳን ጊዜ በትዕግስት መጠበቅ ነው። እናንተ ዝም ትላላችሁ፣ እግዚአብሔር ስለ እናንተ ምን ይላል? ይዋጋል። እግዚአብሔር ይዋጋል። ሲዋጋ አይታይም እንጂ ይዋጋል። ከዚያ እግዚአብሔር ውጊያውን ጀመረ። አሁን የምናየው እግዚአብሔር ሲዋጋ ነው። ውጊያውን የጀመረው ለነሱ በላከላቸው በሰጣቸው በሊቀ መላእክት በቅዱስ ሚካኤል አማካኝነት ነው የተዋጋው እግዚአብሔር። ይህንን እናያለን። ኦሪት ዘጸአት ምዕራፍ 14 ቁጥር 19 ላይ ወረድ ብለን እንመልከት። በእስራኤልም ሰራዊት ፊት በሎ ይሄድ የነበረው የእግዚአብሔር መልአክ በእስራኤላውያን ፊት ይሄድ የነበረ ይመራቸው የነበረ ይጠብቃቸው ይንከባከባቸው የነበረ ቅዱስ ሚካኤል ማለት ነው። የእግዚአብሔር መልአክ በኋላቸው ሄደ ይላል። ፈቀቅ ብሎ ይመራቸው ከፊት ነበረ። ከዚያ በኋላ ወዴት ሄደ? ወደ ኋላ። አሁን ጠላት የመጣው ቤት በኩል ነው። አሁን የቅዱስ ሚካኤል እርዳታ፣ ጥበቃ፣ ትድግና የሚያስፈልገው ከፊት ነው ከኋላ ነው? ከኋላ ነው። ጠላት የመጣው ከኋላ ነው። ስለዚህ ቅዱስ ሚካኤል ፈቀቅ አለና ወደ ኋላ ገባ። ቅዱስ ሚካኤል ሲገባ እንደዚህ ሆነ ይላል። በግብፃውያን ላይ ጨለማ አደረገባቸው ነው የሚለው። ሌሊቱን በሙሉ ጨለማ አደረገ። ለእስራኤላውያን ደግሞ ሌሊቱን ሁሉ
አበራ ይላል። ክብር ይግባው ቅዱስ ሚካኤል አበራ። አሁን ዓለም ደግሞ ወደ ሶስተኛው ዓለም ጦርነት እየተንደረደረች ነው ያለችው። ሁሉ አሁን ሊኩረል ሊታጠቅ ይፈልጋል። ጅምላ ጨራሽ መሳሪያ ማለት ነው። ትውልዱን ከረሃብ ለማጥገብ አይደለም፣ የታረዘውን ለማልበስ አይደለም፣ ትውልዱን ከመከራ ከችግር ለማውጣት አይደለም፣ በጅምላ ለመጨረስ ነው። ዛሬም በሀገራችን በኢትዮጵያም እኮ የእርስ በርስ ጦርነት አይተናል እኮ። ህዝብ በህዝብ ላይ ተነስቶ ከ1 ሚሊዮን ህዝብ ላይ አላለቀም እንዴ? የዛሬ ዓመት የዛሬ 2 ዓመት ታሪክ እኮ ነው፣ ሩቅ እኮ አይደለም። እርስ በርስ እየተባላን፣ እርስ በርስ እየተጣላን፣ እርስ በርስ እየተለያየን፣ አንዳንዶች ለሚጠፋ ብር ብለው፣ ለሚፈነግል ወንበር ብለው፣ ለሚቀር ምድራዊ ክብር ብለው የዋሆቹ ምስኪኖቹ በግፍ አለቁ። ህዝብ በህዝብ ላይ ይነሳል ማለት ይሄ ነው። የጎረቤት ሶማሊያ ብቻ እንዳይመስላችሁ፣ የሶሪያ የሊቢያ ብቻ እንዳይመስላችሁ፣ እኛም ኢትዮጵያውያን በዛ አልፈናል። አምላካችን እግዚአብሔር አሁንም እርስ በርስ ከመለያየት፣ ከመበላላት፣ ከመጠላላት ሁላችንን በቸርነቱ ይሰውረን። አሁንም ፍጹሙን ሰላም፣ እውነተኛውን ሰላም አምላካችን እግዚአብሔር ያድለን። እውነት ነው፣ አንጻራዊ ሰላም አለ፣ ግን አሁንም ሰላሙ ፍጹም አይደለም። ጦርነቱ አለ፣ እየሰማ ነው፣ እያየነው ነው። ፖለቲካዊ ጉዳይ ማለት ነው። ሌላው ያነሳው ክፉ አስጨናቂ ወሬ ረሃብ ነው። ረሃብ፣ በረሃብ ብዙዎች እንደ ቅጠል ረግፈዋል። ረሃብ ደግሞ ከሰይፍ ይከፋል። ምን ይላል መጽሐፍ? በሰይፍ የሞቱት በረሃብ ከሞቱት ይሻላሉ ይላል። እነዚህ የምድርን ፍሬ አጥተው ተወግተውም ቃጥነዋል ይላል። ሰቆቃወ ኤርምያስ ምዕራፍ 4 ቁጥር 9 ጀምሮ የተመዘገበ ኃይለ ቃል ነው። ሰይፍ ይገላግላል፣ ጥይት ይገላግላል። ረሃብ ግን ቆዳን ከአጥንት ጋር አጣብቆ የሚላስ የሚቀመስ ነገር አሳጥቶ ሰውነትን አመንምኖ አሰቃይቶ ነው የሚገርለው። ዛሬም እኮ ከጦርነት የተረፉ ወገኖቻችን የዕለት ጉርስ አጥተው በረሃብ እያለቁ ነው ያሉት። ረሃብ አስጨናቂ ነገር ነው። ኑሮ ውድነት፣ ይሄ ኢኮኖሚያዊ ጉዳይ አለበት ማለት ነው። አስጨናቂ ጉዳይ ነው። ረሃብ አለ። ሌላው ቸነፈር አለ። ቸነፈር ደዌ ነው፣ በሽታ ነው፣ ወረርሽኝ ነው። ብዙ ጊዜ የተለያዩ አይነት ወረርሽኞች ተነስተው ዓለምን አሰቃይተዋል። የቅርብ ጊዜውን ላንሳ እስቲ። ገና አንዳንዶች እዛ ውስጥ ነው ያሉት። ይሄ ኮሮና የሚባለው ተዋሲ ወረርሽኝ በብዙ ሚሊዮን የሚቆጠሩ ህዝብ ጨርሷል። አሁንም እንኳን በሚሊዮን የሚቆጠሩ ሰዎች በደዌ ዳኛ በአልጋ ቁራኛ ተይዘው ይማቅቃሉ። አው ስጋት ውስጥ ነበርን። የገዛ እጃችንን ፈርተነው፣ ሌላ እኮ አካል አይደለም። እዚሁ አካላችን ላይ ያለውን ብልት አፍንጫችን ታፍኖ አየሩ ራሱ በሽታ ሆኖብን፣ ግን ያንን ጊዜ አምላካችን እግዚአብሔር በቸርነቱ አሳለፈ። በተለይ አፍሪካውያንና ኢትዮጵያውያን በብዙ ሚሊዮን የሚቆጠር ህዝብ ያልቅባቸዋል ተብለን ነበረ። የኛ አምላክ መጥፎ ታሪክ ለጥሩ ቀየረ። ክፎች የደገሱብንን ሞት ለህይወት ቀይሮ እነሱ እንዳሉት ሳይሆን እግዚአብሔር እንዳለው በቸርነቱ ቆመናል። በሰማነው 30 60 መቶ ያማሩ ፍሬዎችን ለማፍራት ያብቃል። የወንድማችንን ነፍስ ከቅዱሳኑ ጎን ያሳርፍ ለማለት ነው። ዛሬ እንግዲህ የመጨረሻ መርሃ ግብርም በቤቱ ይካሄዳል፣ በቤተሰቦቹ ቤት። እንግዲህ ዘላለምን አለማሰብ አንችልም። በጣም ተወዳጅ መምህር ነውና እንደው አንዳንዴ እንዲህ አይነት ያስተማራቸውን ቅንጭብ በቅንጭብ ያሉ ትምህርቶችን ወንጌሎችን እያመጣን እንማማራለን፣ እናያለን፣ እንሰማለን። ከቅዱሳኑ ጎን ደግሞ እንዲያሳርፈው እናስበዋለን። ለዚህ ነው ያመጣውላችሁ። እንግዲህ ለዛሬ የነበረን ይህ ነው። በሌሎች ጊዜዎች እንገናኛለን። ላይክና ሼር ማድረጋችሁን ቤቱንም ሰብስክራይብ ማድረጋችሁን እንዳትረሱ። ቸር ቆዩልኝ።